ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ልዩ መረጃችን ነው። በዛሬ ልዩ መረጃችን ከአማራ ፋኖ ብሔራዊ ንቅናቄ የአንሻ ሰይድ እዝ ህዝብ ግንኙነት ኃላፊ ፋኖ ዳዊት አማረ ጋር በወቅታዊ ጉዳዮች ላይ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። ፋኖ ዳዊት ካለ ጊዜ ላይ እንግዲህ ያላችሁበትን ወቅታዊ ሁኔታ በደንብ እረዳለሁ። ከዛ ላይ አጣበህ እንግዲህ እንድንነጋገር ፈቃደኛ ስለሆንክ በጣም አመሰግናለሁ። አመሰግናለሁ ማዚ። መልካም እንግዲህ እንደው ለመግቢያ ይሆነን ዘንድ በተለያዩ ማህበራዊ ሚዲያዎች ላይም እየተነገረ ይገኛል። ትልቅ የጦር ሜዳ ውሎ እንዳለ ይታወቃል። በትላንትናውና በዛሬው ዕለት ማለት ነው በእናንተ ቀጠና አካባቢ ላይ እና እንደው አጠቃላይ ስላለው ነገር መረጃዎችን ብታጋራን ከዛ ብንጀምር ደስ ይለኛል። እሺ አመሰግናለሁ ማዚ። ብሶት ያወጣው ግፍ የወለደው የአንሻ ሰይድ እዝ አናብስቶች በየቀኑ ታሪክን በእጃቸው እየጻፉ ይገኛሉ። በተለይ ወደ ትናንትናው ድል ከመግባቴ በፊት ከዛም በፊት በተለያዩ አውደ ውጊያዎች ላይ በሚደርስበት የክልሉን ጥምር ጦር ከየቦታው በማሰባሰብ አንገርጉት ላይ በማሰባሰብ ነሐሴ 12 ቀን 2018 ዓ.ም ወደ ተክለ ሃይማኖት መነሻውን ካንገርጉትን በማድረግ ወደ ተክለ ሃይማኖት ያመራው የአገዛዙ ጥምር ጦርና የክልሉ ኃይል ያው አራት ክፍለ ጦሮች በተናበበ መንገድ ውሎ ማለት ይቻላል አውደ ውጊያዎችን ሲያደርግ ነበር የዋለው። የወገን አራት ክፍለ ጦሮች አበጀ ጥበቡ ነበልባል ክፍለ ጦር፣ አንገርጉትን ክፍለ ጦር፣ አርበኛ ጌጤ ግርማ መብረቅ ክፍለ ጦርና ታፈረ አለሙ ሳተናው ክፍለ ጦር እዚህ ቦታ ላይ ትልቅ ተጋድሎችን ሲያደርጉ ነበር። በመጨረሻም ያው ጨለማ ገላግሎታል። እነሱ በዚህ ሰዓት ላይ ያው በያዙት አካባቢ ላይ በተለይ ፈንደቃ የምትባል አካባቢ ሙሉ በሙሉ አውድመዋል። ድል መሳሳት አይሆንብኝም። ይህንን ግን እንደ ትልቅ ድል በመቁጠር ደስታቸውን ሲያንጸባርቁ የንጹሃን አማሮች መኖሪያ በዛ ልክ ስላወደሙ እንደ ትልቅ ድል ቆጥረው የተለያዩ የደስታ ምንጮችን ሲያንጸባርቁ ነበር የተስተዋለው። ዳሩ ግን ያው ጨለማ የገላገለው ጦርነት ወደ ኋላ የልቤን ሰርቻለሁ በሚል ወደ ተነሳበት ወደ አንገርጉትን ከተማ ለመመለስ እንቅስቃሴዎችን እያደረገ በነበረበት ሰዓት ሶስቱ ክፍለ ጦር አንገርጉትን ክፍለ ጦር፣ ታፈረ አለሙ ሳተናው ክፍለ ጦርና አርበኛ ጌጤ ግርማ መብረቅ ክፍለ ጦር በመናበብ ሙሉ ከበባ ውስጥ በማስገባት ውሎውን እንዳይንቀሳቀስ አድርገው ትለዋል። በመጨረሻ ግን ያው ሌላ ኃይል እንዲያወጣውና እንዲመጣለት ጥሪዎችን በማድረግ ከጊዳያና ወረዳ ከከተማዋ በመነሳት 28 ተሽከርካሪ መኪናዎች በመነሳት የመከላከያ ኃይል እንቅስቃሴ ያደረገበት በነበረበት ሰዓት አሁንም የዚህ ሶስቱ ክፍለ ጦር ተወርዋሪ አናብስቶች እንትና ተራራ ላይ እንቀጥል አንበሳ ተራራ ላይ ሲደርስ ያው የሶስቱ ክፍለ ጦር ተወርዋሪ አናብስቶች በሚገባው ልክ አናግረውታል። ከዚህ ከ28 መኪናዎች 4 መኪና ብቻ ወደ ኋላ መውጣት ሲችል 24ቱን በቁጥጥር ስር ማድረግ ተችሏል። የሚገርመው ያው በእነዚህ 24 መኪናዎች ውስጥ የታሰረ 75 መኪና የተነሱ አጠቃላይ 196 ክላሽ እንኮ እንዲሁም 2 ስናይፐር 2 ብሬኖችን በማውጣትና በርካታ ለቁጥር የሚያዳግቱ ተኳሾችን በመማረክ ያው አስፈላጊ የሆኑ ተሽከርካሪዎችን በማውጣት ከዛ ውጭ ወታደራዊ ማመላለሻ የሆኑትን ተሽከርካሪዎችን እዛው ላይ ባለበት በማውደም ያው የተሳካ ኦፕሬሽን ለማድረግ ተችሏል። እዚህ ጋር በእነዚህ 28 ተሽከርካሪዎች መሃል ላይ የጭነት ተሽከርካሪ አብሯልና በመሐከል ውስጥ ላይ ያው እህል የጫነ ነው፣ ጥራጥሬዎችን የጫነ እህል ነውና እህልን እየተጠቀምን እህልን አናወድመንም እናኛ ይህንን ተሽከርካሪ እህል የጫኑ ጥራጥሬ ተሽከርካሪዎችን እዛው ባለበት እንደቆመ ይገኛል። እና በዚህ አጋጣሚ ጥላትም ከዛሬ ላይ ከነቀምትና ከኡኬ ከተማ በመነሳት የተለያየ እነዚህን ተሽከርካሪዎችን አወጣለሁ በሚልና የደረሰበትን ሽንፈት ለመቀልበስ እየተንፈራገጠ ያለበት ሁኔታ ነው ያለው። አሁን ላይ ይሄ ከነቀምትና ከኡኬ ከተማ የተሰባሰበ የመጣ የአገዛዙ ኃይል ከጉትን ወጣ ብሎ
በታንክ በመድፍና በዙ 23 ንጹሃን አማሮች ያሉበትን አካባቢ እየደበደበ ይገኛል። ወደ አካባቢውም ደፍሮ ለመግባት አልቻለምና ያው ያለው በዚህ ልክ ነው። በትልቅ ድሎች የተጎናጸፍንበት አውደ ውጊያዎች ነበሩ። የሻለቃ አመራር የተሸኘበት ከዛ ሲቀጥል ሻለቃ ምክትሉን ጨምሮ 10 በቁጥጥር ስር የዋሉ ከሻለቃው ምክትል ላይ 3 መገናኛና እንዲሁም አጠቃላይ 6 መገናኛዎች በቁጥጥራችን ስር አውለን ያለንበት ሁኔታ ነው ያለው። ማዚ በጣም አመሰግናለሁ። እንደው በአውደ ውጊያው ከሚደርሰው የተለየ የምታደርሷቸው ሽንፈቶች ጋር እንደዚሁም ታውቃለህ ከዚህ ቀደም ከተያዘው ልዩ የዘር ማጥፋት ተልዕኮ አኳያ እውነት አሁን ንጹሃን ላይ እየደረሰ ያለው ግፍ እንዴት ነው የምታየው? በለየለት ሁኔታ እየተዋጋችሁ ያላችሁት ራሳችሁን የተከላከላችሁ ያላችሁት እንዳለ ሆኖ ከዚህ ቀደም እንግዲህ ወደ ጦርነት ያስገባችሁ ነገር የሚታወቅ ነው። የታቀደው የዘር ማጥፋት ተልዕኮ ነው እና ከሚደርሰው ሽንፈት በተጨማሪ ከቀደም ዓላማቸው አኳያ ያለው ንጹሃን ላይ የሚደርሰው ግፍ ምንድን ነው የሚመስለው? እንዴት ይገለጻል? የሚደርስበትን በየገባበት አቅጣጫ የሚደርስበትን ሽንፈት እያካካሰ ያለውና ያው የሽንፈቱ ምልክት የሆነው ንጹሃን ሲቪሊያኖችን መጨፍጨፍ ነው ስራ አድርጎ ያዘውና በተለይ አንገርጉትን ከተማ ላይ እያደረገ ያለው ግፍ ያው ካሁን በፊት ሲሰራ እንደነበረው 30 ንጹሃን አማሮችን እንደተጨፈጨፈ በዛ ላይ ጤና ጣቢያ ላይ በማዋለድ ላይ ያለች እናት እዛው እንትን እንደተባለች እንደተረሸነችና ሲቀጥል ያው ለአመታት ሲያገለግል የነበረ የትግራይ ተወላጅ ዶክተር ያው አማሮችን ታከማለህ በዚህ ልክ እንትን ትላለህ በሚል እሱም ላይ እንደረሸኑትና የግፍ ጥግ እየሰሩ እንዳለ የሽንፈታቸው ምልክት ይህ ነው እና በመጨረሻም ያው ማህበረሰባችን ላይ እያደረሰ ያለውን እንትን በጥልቅ እየተረዳን በተለያየ ቦታዎች ላይ ገብተን የምንፈልገውን ነገሮች ማድረግ እንችላለን። ግን ያው አንዳንድ ነገሮችን ታሳቢ ከማድረግና ከዛ አንፃር ነው ያለው አስነዋሪ ስራ ግን እስከ መጨረሻው ድረስ ያው እንፋረደዋለን ለማለት ነው። እንደ ዳዊት ሰሞኑን የናንተን አካባቢ የተደራጀ ፋኖን በተመለከተ ከአገዛዙ ጋር ነው የሚሰሩት የሚል ፍረጃ ለማድረግ በተለያዩ ማህበራዊ ሚዲያዎች ላይ እንደዛ አይነት ጽሁፎች ይወጣሉ። በወለጋ አካባቢ የተደራጀ ፋኖ ከመንግስት ተልዕኮ ተቀብሎ ነው የሚሰራው ተብሎ እንዲህ አይነት ፍረጃዎች በተለያየ አቅጣጫ እያየን ነው እና በእርግጥ በመግለጫ መልክ የሚያወጣችሁት ነገር አለ። ግን ከተገናኘን አይቀር እንዲህ አይነትን ፍረጃ እንዴት አየኸው? አላማውስ ምንድን ነው ብላችሁ ገመገማችሁ? እዚህ ጋር ማዚ ያው የሚፈልጉትን ፕሮጀክት ማድረግ በሚፈልጉበት ሰዓት ስላልቻሉ ዛሬ ላይ አቅም ስላወጣን ስለተደራጀን በሚገቡበት ሁሉ የማይታመን ድሎችን እየሰራን ስላለ ያን ነገር ማድረግ ስላልቻሉ ከቁጭትና እልህ የመነጨ እንደገናም ደግሞ በተጨማሪ ከፍርሃት አንፃር ብዬ ነው የማስበውና የምወስደው ማለት ነው። አንገርጉትን ከተማ ላይ እኮ 30 ንጹሃን አማሮችን ጨፍጭፈው በበነገታው ግን ጽንፈኛው ኃይል 30 የኦሮሞ ንጹሃኖችን ገልብጦ ነበር ሲያወጣ የነበረው። ይህ ግልጽ ነው፣ ምንም ብጅታ እንትና አያስፈልገውም። ድጋሚ ሌላ ጭፍጨፋ ለመውሰድ የታሰበና አቅደው የተንቀሳቀሱበት ሁኔታ ላይ ነው እኛ በተረዳነውና ባየነው ልክ ማለት ነው። ያው ጅራፍ ራሱ የሚባል አባባል አለና እንደዛ ነው እየተሆነ ያለው ነገር። ያው ድጋሚ ለመስራት እያመቻቹ ያለበት ሲታብ ነው። እኛ ይህ ነገር አያስበረግገንም። ምክንያቱም የመጣነውም እየሰራን ያለነውም ያው በግፍ ወተን በግፍ ተደራጅተን እየሰራን ስለሆነ በዚህ በቃላት ደረጃ የሚነዙ ፕሮፓጋንዳዎች ምንም አንሸማቀቅም። ምክንያቱም ከፍርሃትና የሚፈልጉት ነገሮች ስላልሆነላቸው በአቅም እንዳወጣን ስላዩ ከዛ አንፃር የመነጨ ነገር ነው እንጂ ምንም የተለየ ነገር የለውም። በጣም አመሰግናለሁ። ምናልባት የማህበረሰቡ አመለካከት በተለይ ኦሮሞ ተወላጅ ሆኖ ንጹሃን ከዚህ ከገዳዮች ጋር ግንኙነት የሌላቸው አጠቃላይ የማህበረሰቡ አቀባበል አተያይ ምን ይመስላል? እንደውስቱን ለማየት ይችላል ከሆነ ማህበረሰቡ እውነት ለመናገር ከአማራው ውጭ ያሉ በርካታ
ብሔሮች አሉ። በተለይ እንደ ምሳሌ ወንድም የኦሮሞን ህዝብ ወስድ በአንዳንድ አካባቢ በቀጠናችን ውስጥም ያሉ ከቀጠናችንም ውጭ ያሉ በተለይ ከኛ ጋር በእኛ መዋቅር ውስጥ ያሉ ወንድም የኦሮሞ ህዝብ ያው እንዴት ከነሱ እንትን ትላላችሁና የተለያየ ፍረጃዎችን ያደርሱባቸዋል ከኛ ጋር ሪሌሽን አላቸው በሚል እንደገናም ደግሞ በተለያየ ቦታዎች ላይ ደግሞ ያው በተለያየ ቦታዎች ላይ ገብተን አቅማችንንም ስላዩ በገባንበትም ሰዓት እነሱን እያረጋጋን ብዙ ስራዎችን ስንሰራ ስለነበረ የተለያየ ስብሰባዎችን ያደርጋሉ ከካድሮ ጋር ከብልጽግናም ጋር ከክልሉም ጸጥታ ኃይል ጋር ስብሰባዎችን ያደርጋሉ። በዛን ሰዓት ላይ ግን እነሱ መተው ምንም አላደረጉ። ስለዚህ እናንተ ናችሁ እየመጣችሁ አብረን ተዋልደን በተለያየ እንትኖች ስንኖር የነበርን ህዝቦች ነን። እናንተንም አንፈልግም የክልሉንም የፌደራልንም ኃይል አንፈልግም ውጡልን እስከሚል ድረስ ተረጠው ይወጡ ያሉበት አካሄድ አለ። በአንዳንድ አካባቢዎች ላይ ደግሞ እንዳልኩሽ ያው ገና በገና እዛ ድምጻቸውን ስላጠፉ ከኛ ጋር ኮንታክት አላቸው የነሱ ተላላቂ ናቸው በሚል የተለያየ ማዋከብ ይፈጸምባቸዋልና ያለው በዚህ ልክ ነው። ከወንድም የኦሮሞ ህዝብ ያለን ሪሌሽን በጣም የጠበቀ ነው። እነሱ በሚሉትና በዛ ልክ አይደለም። በተለይ በዚህ ከአማራ ውጭ ባሉ ብሔሮች እና በእኛ መሃል የሆነ ሽብልቅ አስገብተው ለማራራቅና የተለያየ የብሔር ግጭቶችን ለማስነሳት በጣም ይጥራሉ ይጋጋጣሉ ማለት ነው። እና ይሄን ነገር አንፈቅድላቸውም። እኛ በብስለት ከህዝባችን ጋር ከአማራው ውጭ ካለ ህዝብ ጋር በመናበብ ትልልቅ ስራዎችን እየሰራን ያለንበት ሁኔታ ነው። አይሳካላቸውም ይሄ ነገር ወደፊት እንዲሆን ማለት ነው። በአካባቢው ካሉ ሌሎች ታጣቂዎች ጋር አብራችሁ የምትናበቡበት አብራችሁ የምትሰሩበት ሁኔታ ሳለ በርግጥ ግልጽ አቋም ይዘን መግለጽ ባንችልም ትናንትና በዛ ልክኛ አውደ ውጊያዎችን ስናደርግ ብለናል። ዛሬ ላይ ደግሞ በምስራቅ ወለጋ ዞን ጊዳያና አጎራባች በሆነች አካባቢ ላይ ይበንቱ ወረዳ ላይ በጃልመሮ የሚመራ ሸኔ አውደ ውጊያዎችን ሲያደርግ ነበር ከአገዛዙ ጋር ማለት ነው። እና ያው ግልጽ ያለ ነገር ባይኖርም ትናንትናኛ በዛ ልክ አውደ ውጊያዎችን እያደረግ እነሱ አለ። በሌላኛው የኔሻንጉል ከማጅዶን ሶጌ ወረዳ ላይ ለበርካታ በተለይ እንደ ወለጋ ሲደርስ የነበረው ግፍ በተለያየ ግፎች ሲፈጸም የነበረበት ቦታ ነው ሰዎች ላይ ማለት ነው። እና የክልሉም ጸጥታ ኃይልም የፌደራል የተለያየ ነገሮችን ያደርስ ነበር። በተለይ ከ15 ቀን ተከታታይ ያደረጉት አውደ ውጊያ ከአገዛዙና የጉምዝ ነፃ አውጪ ቢኒ የሚባል ቡድን ጋር የተለያዩ ነገሮችን ሲያደርጉ ነበር። ያው ህዝባቸውን ለመታደግ ነፃ አውጪ ኃይል እና ያ ከሶጌና ከከማሽ ተፈናቅሎ አብዛኛው ማህበረሰብ ወደ ሜጤ አንገር የምትባል አካባቢ ላይ ተሰዶ ያለበት ሁኔታ አለ የጉምዝ ማህበረሰብ። እና ዛሬ ላይ አሪፍ ጅማሬዎች አሉ። በሂደት የምንገልጽበት ጉዳይ እንዳለ ሆኖ ጥሩ እንቅስቃሴዎች ከነሱ ጋር አሉ። ዛሬ ላይ የሚገለጹበት የምንሄድበት አቅጣጫዎች ይኖራሉና አሪፍ እንቅስቃሴዎችና ጅማሮች አሉ። ማዕዚ በጣም አመሰግናለሁ ዳዊት። ምናልባት ነው በመጨረሻ መተላለፍ ያለበት መልእክት ማህበረሰቡ ሊያቀው ይገባል የምትለው መልእክት ካለ እሱን ብታስተላልፍ ደስ ይለኛል። እሺ እዚህ ጋር ያው ማስተላለፍ የምፈልገው ነገር ቢኖር በተለይ ወንድም የኦሮሞ ህዝብ እያደረገ ያለውን ነገር አጠናክሮ መቀጠል አለበት ብዬ ነው የማስበው። ለምን ያው እስከዛሬ በርግጥ እነሱ አካባቢዎች ላይ የጸጥታ ኃይል አልነበረም። ያው ስንኖር በፍቅር ስንኖር ነበር። አሁን ላይ ግን የጸጥታ ኃይሉ ገብቶ ምስቅልቅሉን የአማራም ህዝብ የኦሮሞም ህዝብ በአካባቢው ላይ የተለያየ ምስቅልቅሎች እየደረሰበት ይገኛልና ያው በተለይ ስብሰባዎችንም የካድሬም ጋር ያደረጉትን ስብሰባ ረግጦ በመውጣት የኦሮሞ ህዝብ ያው የጸጥታ ኃይል እንመድባለን ገዳ ኮማንዶ መከላከያም እናስገባለን እያሉ አንፈልግም እናንተ ካላችሁ እዚህ ሰላም አይመጣም። እነሱ ግን ገብተውም ከተማውን ተቆጣጥረው ምንም ያደረጉት ነገር የለም። በአውደ ውጊያ መሃል እንኳን የተማረከ ሚኒሾችን እንኳን የለቀቅንበት አጋጣሚዎች ስላሉ ያን ነገር እዛ መድረክ ላይ እያንጸባረቁ ያው በመጨረሻም አልሰማ ሲሉ ስብሰባ ሁሉ ረግጠው የወጡበት አጋጣሚዎች ስላሉ አሁንም ይህንን አድማሳቸውን አሰፍተው በተለያየ ቦታ ላይ እንትን እንዲሉ ነው ማስተላለፍ የምፈልገው እንዲቃረኑ። ምክንያቱም ይህ ኃይል በአንድም በሌላ መንገድ ሊወጣ ይችላል። አይተውታል። እፊታችን የሚቆም ኃይል የለም። በስሌቶች ስንነሳ አስበንበት ስንሄድ እፊታችን የሚቆም ኃይል እንደሌለ እነሱም አይተውታል። ገብተንም ደግሞ
በተለያየ የሚሾሹ ማህበረሰቦችን ከአማራው ውጭ የሆኑትን ስናደርግላቸው የነበሩ እንክብካቤዎችን ራሳቸው በአንደበታቸው እየገለጹበት ያለበት ሁኔታ አለ። ያው የጊዜ ጉዳይ እንጂ በተለያዩ በቪዲዮ ምስል ማሳያዎች የምንመጣበት አኳኋን እንፈጥራለን እና በእነሱ አንደበት እየተፈጠረ ያለ ነገር ስላለ አሁንም አድማሱን አስፍቶ በዛ ልክ መስራት እንዳለባቸው ነው ፈልገው። ለምን ነገ ከነገ ይሄ ኃይላል ያው በሰራዊት ብዛት የቆየ ንጉስ የለም። ስለዚህ ያው የጊዜ ጉዳይ ነው። ነገ ከነገ ወዲያ እኛንን አብረን የምንኖረውና አሁንም በተለያየ ንቅናቄያቸውን በተለያየ አድማሳቸውን አስፍተው መሄድ አለባቸው ነው የምለው። ማዚ ይሄን ነው ማስተላለፍ የምፈልገው። አመሰግናለሁ። በጣም አመሰግናለሁ። የአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ እዝ ህዝብ ግንኙነት መምሪያ ኃላፊ ፋኖ ዳዊት አማረ ስለምታደርጉት ተጋድሎም ስለሰጠኸኝ መረጃም እጅግ በጣም አመሰግናለሁ። እሺ አመሰግናለሁ።